በሐሳብ ብቻ ያለህን የዲኤንኤ ስትራክቸር ልትለውጥ ትችላለህ። ወደ 65,000 ሐሳቦች በቀን ኢንተርቴይን እናደርጋለን። አሁን እነዚህ ዳርክ ፎርስ ሲመጡና እነዚህን አንቴናዎች ይቆርጡና የነሱ መግቢያ መውጫ ነው። አሁን ምግብ አማረኝ ካልኩኝ ለምሳሌ ምግብ በሳህን መጥቶ ጠብ ይላል እንደማለት ነው። በሐሳብ ብቻ ያለህን የዲኤንኤ ስትራክቸር ልትለውጥ ትችላለህ ነገር ነው። ስለዚህ ኢንቫይሮንመንቱን ልትለውጠው ትችላለህ። ሆሎግራም ነው። ግን ዞሮ ዞሮ መንፈስ መሆኑን እናውቃለንና ኢንቱዊቲቭሊ ልንደርስበት እንችላለን። ኦኬ። ሳይንቲስቱ ስራው ግን ይገባል። በጠቅላላው አንድ መሽን ኦኬ ኤፊሽንሲው 100% አይደርስም። ምክንያቱም የተርሞዳይናሚክስ ህጎች አሉ። አንድ ነገር ከፈለክ አንድ አይነት ኤነርጂ ማጥፋት አለብህ ነው። ለምሳሌ በባህላችን ለምሳሌ እርግማን ነገር ነው። በላብ ጥረህ ግረህ ብላ የሚለው ነገር ለምሳሌ እየከፈልክበት ነው እና ኤነርጂ ከሚወስዱት ዓለም ውስጥ ነው ያለ ነው ነገሩ። አሁን ግን የበራልን እንደዚህ ሲሄድ ኦኬ ኮንሽስነሱ ከፍ እያለ ሲሄድ ስለ ከ100% በላይ ያለው ኤፊሽንሲ ማወቅ አሰስ ማድረግ ጀመር። እሱ ነው ዋናው። እስካሁን ድረስ የነበረው እንግዲህ እንዲሸጥላቸው ገንዘብ እንዲያገኙ ምናምን ነገር እንግዲህ ሜካኒካል በሆነ ነገር ይሰሩት ነበር። አሁን ግን ለካለው ሁላችን የሚጠቅም ነው በሚል እንግዲህ ፍሪ ኤነርጂ በሚል ኦኬ እየታየ ነው። ኮንሽስ እየተኮነ ነው ሂደቱ እና ትክክል። ፓኪስታን፣ ኢንዲያ አካባቢ ለምሳሌ ፍሪ ኤነርጂ የሚሉታል። ትልቅ ዊል ይኖራል። እሱም ካውንተር ባላንስ የሚያደርጉ ስፕሪንግ ምናምን ይኖራሉ። አሁን ያንን ትልቅ ዊል በገመድ አስረህ የትም ሄደ ስታዞረው ትቆይና ራሱ ይነሳል። ከዛ በቃ ማቆሚያ የለው። የፈለገ ጊዜ ነው እንጂ የሚቆመው ኤነርጂ እያመረተ ይቀጥላል። አዎ ይቀጥላል። ኦኬ ኦኬ። እንደዛ ቢሆን በበረከት ነው። ያ እርግማን አይነት ነገር ነው። ይሄ ግን የምህረት ወቅት ነው። ኮንሽስ ኮንክ በስራህ ላይ ኮንሽስ ኮንክ the power of now የሚለው አይነት አለ ፕሬዘንስ። አሁን power of now ያልኩትም ለምሳሌ እንግዲህ ኮንሽስ እንድትሆን ስለሆነ የኔ ኢንተረስት እንቅፋቶቹን ነው የምፈልገው። እሺ ኮንሽስ እንዳንሆን የሚያደርጉ እና አንዱ እንቅፋት እንግዲህ በዚህ 3D የመጣ ነገር ነው። ፖዚሽን ስፔስ በሚሉት እና ሐሳቦች ናቸው እነዚህ ማለት ነው። እና እንዲያውም ምንድነው የሚሉት ወደ 65,000 ሐሳቦች በቀን ኢንተርቴይን እናደርጋለን ነገር። እነዚህ ያሉ እንግዲህ ኮንሽስ ሊሆናቸው ፕሬዘንት ላይ ሊሆናቸው ምንድነው መሆን ያለበት? እነዚህ ሐሳቦች ወልካም ይኖሩ፣ ግን እንደ ደመና የሚመጡና የሚሄዱ መሆን አለባቸው። አርገን መውሰድ አለብን። ስልጣኑ ካለን እንግዲህ እንደሱ እናደርጋለን። እና የፈለኩትን ሐሳብ አውርጄ አቆይቼ ስራዬ ጨርሼ ልሰቅለው እችላለሁ ነው። እና አይሳክ ኒውቶንም እንደዛ ነበር የሚያደርገው። እና ምን ይለዋል? ሳስቴይንድ ኮንሰንትሬሽን ይለዋል። ሐሳቡን አምጥተህ ሳስቴይን ማድረግ ማቆየት። እንደሱ እንግዲህ መቻል አለበት ነው አንዱ። ሌላው መንፈሳዊ እንቅፋት። መንፈሳዊ እንቅፋቱ እንግዲህ ምንድነው? ኢንዶክሪኖሎጂ። በኢንዶክሪኖሎጂ ውስጥ እንግዲህ ሳይንሱ የሚናገረው ማለት ነው ሆርሞንስ የሚረጩ ቦታዎች አሉ ነው የሚለው እና ኢንዶክሪን ግላንድ ሲሏቸዋል ምናምን። እንግዲህ ሳይንስ የተቻለውን አደረገ ማለት ነው እዚህ ውስጥ
ስም አወጣለት ምናምን ብዙ ተሰጥቶበታል። ሌላው ሳይድ ደግሞ መንፈሳዊ አይነት ነው እና ያ መንፈሳዊ ደግሞ የግድ መታየት አለበት እንዲጠፋ። እዚህ ላይ ነው ፓወር ኦፍ ናው የሚሰራው እንግዲህ እና መጥፎ ኃይሎች ይታያሉ። ለምሳሌ ሪግሬሲቭ ቴራፒ እንደዚህ የሚባል አለ። የነ ካርል ዩንግ ለምሳሌ አይነት እና ምን የሆነ ነው እኔ ውስጥ ሬጂስተርድ የሆኑት ቁስሎች ኦኬ አንድ በአንድ እያየኋቸው ነው ማለት ነው። እና የት ስቴጅ ላይ ሆኜ ነው እነዚህ የማየው። ሪግሬስ ልናደርግ እንችላለን ወደኋላ ነው ቢግኑ ቅድም የተናገርኩት ለምሳሌ እነዚህ ኢንዶክሪን ግላንድስ የሚሏቸው ትርጉም ያላቸው ግላንድስ ናቸው በሳይንሱ። በምስራቁ ከሄድን ደግሞ ከፍተኛ ትርጉም ያላቸው ግላንዶች ናቸው እና ከዩኒቨርስ ጋር የሚያገናኙን አንቴናዎች ናቸው ነው ዋናው። ኦኬ አሁን እነዚህ ዳርክ ፎርስ ሲመጡና እነዚህን አንቴናዎች ይቆርጡና የነሱ መግቢያ መውጫ እንሆናለን። ይፈጥራሉ እና የነሱ ዶሜን እንሆናለን። የፈለጉትን ነገር ያሰሩናል ነው። ይሄ እንግዲህ የሚታየው በፕሬዘንስ ላይ ነው። እነዚህን ስናይና ስናሸንፍ ነው እንግዲህ ወደ 100% የምንሄደው ማለት ነው። አጋንንት የሉብንም እስከምንወለድ ድረስ ሪግሬስ ልናደርግ እንችላለን። ኦኬ ሌላው ደግሞ ይሄ መቸኮል ምናምን እገሌ እንደዚህ ቢለኝ እንደዚህ ይለዋለሁ የዚህ ዋጋ ስንት ነው ምናምን ሲባል እንግዲህ የነበረው ይሄ ኮንትሮል ይደረጋል። እና የኔ ዋናው ዓላማው እንግዲህ የዚህ አይነት 100% ሰው እንዲወጣ አይነት ነገር ነው። የዚህ አይነት ህይወት ደግሞ ምን ማለት ነው? ኤነርጂ በነፃ የሚገኝበት የሚሰጥበት አይነት ነገር። አሁን ምግብ አማረኝ ካልኩኝ ለምሳሌ ምግብ በሳህን መጥቶ ጠብ ይላል እንደማለት ነው። መና እንደማለት መና ኦፍ ኮርስ። ጾም ጊዜ ለምሳሌ አሁን እኮ ይጾማል አለ። ግን ልክ እንደበሉ ቄሶቹ ያገሳሉ። እንደበሉ መራው የሚባል ነገር አይሰማቸው። ጾም ውስጥ ሆነው እንደበሉ ያገሳሉ። በሌላው አንጻር ካየን ደግሞ ለምሳሌ እነዚህ ስጋ ቤት ምናምን አላለ አንዱ መጥቶ አብሮ ቁጭ ብሎ በልቶ ጠጥቶ ሊሄድ ይችላል። ኢየሱስ ክርስቶስ የተናገረው ነው። ኤክሰፕት ከኔም በላይ ሊያደርጉ ይችላሉ ያለው አይነት አጽናኝ ለምሳሌ ይላል እና ቻፕተር 14 and 15 በሙሉ ስለ አጽናኝ ነው የሚናገረው። አጽናኝ መጥቶ ሁሉንም ነገር ያስረዳቸዋል አይነት ነገር ከዛም በላይ ሊያረጉ ይችላል አይነት ነው። እና ምን ይሆናል ማለት ነው እንግዲህ በእምነትም ሊደርስበት ይችላል ማለት ነው። ሌላውም ቀጥታ ከዩኒቨርስ ጋር ኮሙኒኬት ማድረግ ይቻላል። እነዚህን ቻክራ ነገሮች እስካጸዳን ድረስ ፕላስ ብሬናችን ደግሞ ትዕግስት ኖሮት አንዱን ሐሳብ ብቻ የሚጠቀም ከሆነ ነው። እና 5D ራሱ ያስተካክለናል ነው ነገር። ኦኬ ግን ዋናው ማወቅ ያለብን እንግዲህ በዚህ ስቴት ውስጥ በልሳን ልናገር እንችላለን። በብዙ ነገሮች እንግዲህ ለውጥ ሊኖረን ይችላል። ስትሪንግ ቲዮሪ እንግዲህ ምንድነው? ከየት የመጣ ነው? ከሁሉም ነገር ደቃቃ የሆነችው ምንድናት? ሶዛት ዩኒቨርስን የገነባ ለማወቅ ነው ሂደቱ። እና የት ደርሰናል እንግዲህ ኳርክስ፣ ኤሌክትሮን ምናምን በሚል ነው ያለ ነው። ግን ስቲል ጠልቀን መግባት አለብን። ምክንያቱም ይሄ ማቴሪያል ነው፣ ሶሊድ ነገር አይነት ነገር እና በጥልቀት እንደዚህ ሲያዩት እንግዲህ
ሌላ ዲሜንሽንስ የሚያስፈልጉ ሆኑ። ዩኒፋይድ ፊልድ ለምሳሌ ካርሉዛ ሚራክል የሚላለ ካርሉዛ ቲዮሪ አይነት ነገር ምንድነው የሆነው? በፊዚክሱ 3D ፕላስ ታይም ይኖረናል። 3D የምንለው እንግዲህ 3 ዲሜንሽናል ስፔስ የምንለው እንግዲህ ቁመት፣ ወርድ፣ ጥልቀት ነው። ሶስቱ ከሌሉ አንድ ነገር አለ ብሎ መጠቆም አይቻልም። ስለዚህ በጣም አስፈላጊ ነው እንግዲህ ኮኦርዲኔት። ያ ነገር ደግሞ ሊንቀሳቀስም ይችላል። ስለዚህ ታይም እናስገባበታለን። ስለዚህ የኒውቶን ስፔስ ታይም ምንድነው? 3D ፕላስ 1D የ1D ታይም አይነት ይሆናል ነው። የአይንስታይን ግን ስፔስ ታይም ኮንቲኒየም ይለውና ልክ እንደ ምንጣፍ እንደ ፕላስቲክ ነገር ስፔስ ኤንድ ታይም ያደርገዋል ነው፣ ያዋህደዋል እና ምን ይሆናል? እንደ ፕላስቲክ ጨርቅ ነገር ይሆናል ማለት ነው። ማተር ካለ ወደ ታች ይወጣል። ጂኦሜትሪው ምናምን ሚንኮቭስኪ ስፔስ በሚል እንትን ይሰሩታል። በአንድ ዲሜንሽናል ሲስተም ውስጥ ሶሉሽን ልታገኝ አትችልም፣ ወይም ደግሞ በዲሜንሽን የሚበዛውን ሪያሊቲ ልሰራ አትችልም። ካንተ ዲሜንሽን በታች ያሉት የምታውቃቸው አይነት ነገር ኮንሽስ ሆኑ አዌር ሆኑ ነው እኮ ነገሩ። እና ትሩ ስለ እግዚአብሔር ማወቅ ከፈለክ እንግዲህ የእግዚአብሔርን ስራ በጽሞና ማየት አለብህ እንደማለት ነው። ይህ ማለት ፍጥረትን ነው። ፍጥረትን ሁሉም እና ያን ጊዜ እንደ ምስክር ሆነ ታያለህ። እና that's the best way ነው ነገሩ። ለምሳሌ በሳይኮሎጂ በኒውሮሳይንስ አካባቢ ማይንድፉልነስ እንደ ምስክር ሆነ የእግዚአብሔር ተአምር ስታይ እንደማለት ነው ማይንድፉልነስ። ስለዚህ ዞሮ እንግዲህ የሚወስድን ወደ ፕሬዘንስ ነው። ያችን 4% ንጹህ ስታረጋት፣ ያችን 95% ንጹህ ስታረጋት ስታገናኛቸው የሚያስፈልግ ኢንፎርሜሽን ታገኛለህ። የፈለከው ኢንፎርሜሽን እሱ ነው ተዋህዶ ምንለው። ተዋህዶ ውጤት 5+95 100% የመሆን። ለዛ እንግዲህ ስለ እነዚህ እንቅፋቶች ተነጋግረናል። አንዱ በማቴሪያል ነገር ላይ ያለ እና ዕለታዊ ህይወታችን ማለት ነው። እገሌ ቀጥሮኛል አሁን ልሄድ ምናምን ላለው፣ ይሄ መሰራት አለበት ላለው፣ ይሄ ረዘመ፣ ይሄ ከበደ ምናምን ነገር የምለው በሙሉ ቀኑ ሙሉ ይሄን ነው ባለንም ይሄን ነው እሱ እና አሁን እንግዲህ ነፃነት እንዲኖርና ለማየት ኦፕን ማይንድ ሆኖ ለማየት ነው። ስለዚህ ይሄ 3D ህይወት እንግዲህ አትሊስት በባህላችን እንደዚህ ነፃነ ነገር ነው ስለመንፈስና አካል። ግን በእነዚህ ምዕራባዊ ስልጣኔ ምንም ስለዚህ ነገር ብዙም ስለማያውቁ ሪሊ ብዙ መጥፎ ነገር ያንዣብብናል። ሶስተኛ ዓለም ጦርነት እንደዚህ ሲባል እኮ ቀልድ አይደለም። ግን ስላልገባን መግለጫ ነው ይሄ። ከገባን በኋላ ግን ይህንን እንደርስበታለን እና ምድራችን ወደ ገነት ትሆናለች ነው እና ልናደርገው እንችላለን። ግን ችግሩ ያለብንን እድፍ ያለብን ቆሻሻ ማስወገድ አለብን። አሁን ሉሲፈር የማይፈልገው ምንድነው? እኛ የምንለው ጊዜያችሁ አልቋል፣ የስሪዲ አመለካከት ጊዜው አብቅቶለታል፣ ቦታ የለውም ስንል እንግዲህ እየገደል ነው ማለት ነው። እንዳይኖር እየሆነ ሰይጣን ይቆጣል። የቁጣው ምልክት ነው የጦርነቱ
ምክንያቱም ለምሳሌ ይገርመኛል ኦፍ ኮርስ ሰው ኪዩስ ነው ወረተኛ ነው ምናምን አንድ ሁለት ኒውክሊየር ቦምብ ምናምን ያፈነድ ይሆናል